አበስ ገበርኩ ምንድናቸው እንዴ? ጤነኛ አይደሉም እንዴ? እሺና አሌክስ ትግስት እንደው አምላክ ይሄንን ቆንጥጣ ያዘልኝ እንጂ የተቋ አንዴ ጋይስ ጠብቁ እየተሽከረከረ ነው ወይ? እኔ ምን አውቃለሁ ማን እንደሚያስወጣቸው መንፈሱን ስሜቱ አላውቅም። እየጨበጡ እየገቡ ነው። እየጨበጠ ይገባል። ፊት አይም ድምጽ እየሰማ እየጨበጠ ይገባል። ሰላም ወይ እንዴት ነሽ? በታዩ ወይ አንተ ነቃ ያልክ ሰው ነህ። እንዴት ነህ? ደህና ነሽ? አለ ደህና ብሆን ነው እኮ ብታየኝ እዚህ ጋር ደህናማ ባልሆን አልጋ ላይ ተኝቼ እርዱኝ ነበር። ደህና ነኝ። እንዴት ነህ? ደህና ባልሆን አልጋ ላይ ነበር። ደህና ነኝ። እሺ አሌክስ ገብቶሃል አይደል? ለምን እንደገባ ፒቸር ይዘ ምን አሁን አንተ ኔትወርክ በስነ ስርዓት ማይሰራ ቁጭ ብለህ ስለ ፍቅረኛ ለዚህ ይሰማሻል? አረ ምን ይሰማኛል? ካንተ ኔትወርክ ቀድሞ ይሰማል። ምን ጉድ ነክ? ኔትወርክን ሳታስተካክል እዚህ ጋር መጥተህ ሀብታም ነህ ደሃ ነህ ጥያቄ ላቀርብልህ። ናውጣ ቤት አርቤርጎ መኝታ ክፍል መሰለው እንዴ? አርቤርጎ መሰለው እንዴ? ናውጣ ምን አዳምጠዋለሁ ጋይስ እንዴ? እኔ ጊዜ የለኝም። ናውጣ እንዴ ማነህ አንተ ደግሞ? ስማቸው ራሱ ኬት እንደሚጽፉት። ሰላም ኳሊበር። ሰላም ቤታዮ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነኝ። ደህና ነኝ። እንዴት ነህ? ደህና ነኝ። እንዴት ነህ? ደህና ነኝ። እንዴት ነህ? ገብቶሃል አይደለ? አልገባኝም። ሳይገባ ታዲያ እንዴት ነው የገባው? ለምን ገባ ታዲያ? ለምን እንደገባ ታውቃለህ? አይ አዎ የገባሁበት ማቃለው ጠይቂ። ያው እንግዲህ መልስ ልታገኝ። አዎ ጥሩ ጋይስ፣ እዚህ ጋር ያሉትን ገስት የሚገቡትን ፎሎ አድርጓቸው። ይዋቸው ፔጃቸው ምናምን ነገር የሚገቡትን ፎሎ እርስ በርስ ተደራረጉ። ፎሎ አድርጓቸው። ካልተመቻችሁ ማንሳት ትችላላችሁ፣ ግን ፎሎ ተደራረጉ ሁላችሁም። እሺ ማሮቼ፣ የሚገቡትን ገስት ላይ የሚገቡትን የተመቻችሁን ፎሎት እየተደራረጋችሁ እየሄዳችሁ። አመሰግናለሁ። እሺ ሰላም ነህ? በመጀመሪያ የሴቷን ስም በምንድን ነው የሚጀምረው? ሙሉን እንዳትነግረኝ ኦኬ። እንዳትል ወርቂት በዋይ እያልክ እንደዛ ነው። በዋይ ነው የሚጀምረው። የኔ ነሽ ናት መቼስ ፈርዶባት። የት ተገናኘክ? ትምህርት ቤት ተማሪ ነክ? ነበርኩ። አሁን እንኳን አይደለሁም። አዎ እግዚአብሔር ይስጥክ። የሁሉ ፂም አንገት ድረስ አብቅለክ። እንዴት ለመጀመሪያ ጊዜ ቤቱን በትምህርት ቤት ባረከው። ተመስገን። እድሜዋ ትክክለኛ እድሜዋ ትክክለኛ እድሜዋ አንተ ስታገኝ ሸውዳ የያዘችበት እድሜ ሳይሆን ትክክለኛ እድሜዋ። ያረቡኑ እንዴት ዋይጋ የገቡትኝ? ኧረ እባክህ ድምፅክ እየተያዘ ነው። ኧረ አትሰማም። በቂጧን ያፈንከው ወይስ በምኗ ነው? ድምፁን ከፍ አድርገው፣ ስልክህን ከፍ አድርገው። ሶሪ እንደ የገባው። እሺ የኔ ጌታ ንገረኛ እድሜዋ። 26 የኔ ቆንጆ 26 የኔ ቆንጆ። አቤት ወንድ ልጅ አቤት ወንድ ስለ ዋይ እያወራክ የኔ ቆንጆ። ምን አለ ቤታዮ ከላይ የኔ ቆንጆ። ይሄ ሲጀምር የማይሆን ሰው ነው፣ ግን ይሁን። አንዴ ገብታል። ጭራሽ ደግሞ የኔ ቆንጆ 3 ወይ አምላክ። አለባበሷ ኖርማል። ብዙ ጊዜ ቀሚስ ምናምን የምታዘወትረው። ቀሚስ ኖርማል ነው። ሙሉ ልብስ ለማለት ነው። ሙሉ ቀሚስ ያ ራቁትም ሄዳለ። አንዱ አለ ቤታዬ፣ በጣም ብዙ አለ። እንዴ ምን ባጭሩ እንዳትሄድብኝ። ኦኬ ፍቅር በጣም ነው የምትወዳት? ታፈቅራታለህ ወይስ ትወዳታለህ? ወይ ላገባ ትፈልጋለህ ወይ ደግሞ ደስ ትለኛለች? ዋይ ላገባ ትፈልጋለሁ። ምን አለክ? በመጀመሪያ ሙሉ ጤና
አምላኬ ጤና ዳቦ ይሆናል። 1 2 3 4 5 ድምር ሊያሳስተኝ። እሺ ምግብ ምንድን ነው የጋበዝካት ወይም ደግሞ ልጋብዛት የምትፈልገው ነገር? ለመጀመሪያ ጊዜ የጋበዝኳት ከሆነ ሻይ ነበር የጠጣ ነው። ተማሪ ነበርና ታገባታለህ። ትኩስ ሻይ በደረቷ ትለቃለህ። ነፍሷን አስጨንቀክ በ8ኛው ቀን ትፋታላችሁ። አለቅ። የህይወት ታሪካችሁ ይሄን ባጭሩ። ጭራሽ ሻይ ድሮ ተማሪ በነበር ፔጄ ላይ ሻይ የሚል የለም። አየክ እኔ ላይ ራሱ ስትመጣ ሻይ የሚል ቡና አለ። ባይሆን 7 ቡና 7 በቡና ይዤልሃለሁ። እሺ ያጅ ቡና። ኦኬ የሀብት ማማክ እንዴት ነው? ሀብታም ነህ? ደሃ ነህ? መካከለኛ? ኦኬ እንግዲህ ያው እንዳንድ ወጣት መካከለኛ በሚለው ያጅልኝ። ከአንተ ጋር ከኔ ጋር ያልተግባባ ከእሷ ጋር እንዴት እንደምትግባባ እኔ እንጃ። መካከለኛ ሻይ መካከለኛ፣ ድሃ ብትለው ይሻላል። ኦኬ መካከለኛ ለሞራልህም ሲባል። የት ነው መዝናናት የምትፈልገው? ወደፊት የምታዝናናት ቤት ውስጥ ነው? ዝም ብለህ ሻይ እየቀዳ ትኩስ ሻይ ከወተት ጋር እሱም ካለ እየደባለቅ ማጠጣት ነው የምትፈልገው? ክለብ እየጨፈራችሁ ነው ወይስ መንገድ ላይ ዝም ብላችሁ ዋክ እየበላችሁ? የት ነው የምታደርገው? አይ ኖ ምን ሁሉም ቤትም ሊሆን ይችላል። አንዳንዴ ሳምታይምስ ክለብም ልንሄድ እንችላለን። ምን ኤቭሪዴይ ባይሆንም አንዳንዴ መውጣት በሚኖርብን ጊዜ በቅድ ያው ክለብም ብንሄድ ኦኬ እንሄዳለን። አዎ አምላኬ ትዕግስትን ስጠኝ። ኧረ ትፍታው፣ ይሄን ሰውዬ ትፍታው። ይሄ ሁሉ ነገር መዘርዘር ወይ ክለብ በል ወይ ቤት ውስጥ በል ወይ መንገድ በል ወይ የሆነ መዝናኛ ቦታ አንድ ምረት። ቤት ውስጥ በቃ ቤት ውስጥ ሻይ የሚጋብዝ ሰው ኬት ይወጣል? ክለብ ብትለኝ ድንቅ እኔም እንቅ ያደረገኝ ነበረ። አንድ ቁጥር በል እስከዛ አስተዋውቃቸው። የምን ሀገር እኔ እስክደምር ድረስ የምን ሀገር ልጅ እንደሆንክ አስተዋውቅ፣ የት እንደሆንክ ምናምን አውራቸው። ፎሎ እንዲያደርጉ ንገራቸው። እስከዛ ፎሎ ተደራረጉ፣ እኔ ልደምር። እሺ ቤተሰቦች በቃ ጎንደር ነኝ። ጎንደር እንግዲህ ሰሜን ጎንደር ያው ኳሊበር ስሜ ይናገራል። ኳሊበር ማለት ከፋሲለደስ ከ12ቱ በራፍ አንዱ ማለት ነው። 9ኛው በራፍ ኳሊበር ይባላል። ኦኬ ከበስ ለካደሚ ነክ ይሁን ጥሩ ሰው ነክ። ጎንደሬዎች እንደዚህ ናቸው። ያደረጉትን ነገር አይናገሩም። ግድርድር ስለምትል ሻይ አልጋበዝካትም። ደህና ነገር ነው የጋበዝከው። ግን ጎንደሬ ስለሆንክ ግድርድር ስለምትል ስለማትናገር ነው። ታውቂያለሽ ውስጣችን ያው እኛ ሙያ ችግር የለው። ውስኪውን ተንበርክከህ ካውርደህ ያው ጎንደሬ ስለሆንክ ትደረደራለህ። ሻይ አልክ ይገባናል። የኔ ዘመድ በዘመድ ነው የምሰራው። ችግር የለውም። አዎ እንዴ ግን የእውነት ጎንደሬ ወንድ እኮ ብዙ አያወራም። አረ ማለት ምን ላድርግ አስጨንቀሽ። አረ ብታየኛውን ላበላጉኛለሁ ራሱ ሰው እንደሚያየ ሁሉ 42 ቆይሻ እንዴ ወይ ጉድ 4 7 ማለት ጻውራ ወይ ቤታዬ እና እንዴት ነሽ? በጣም ነው ማደንቅሽ። በዚህ አጋጣሚ እድሉ ታገኘው አለው ነው ያልኩት። እነሱን አውራ እየደመሩ ድምር ላይ ነኝ። አንቺ ደምሪ። በጣም ነው ማደንቅሽ ቤታ፣ በጣም በብዙ ነገር የምር በጣም ጀግና ሴት ነሽ። ማርያምን የምር በጣም የደረሰን ብታይ በህይወት ዘመኔ እንዳንተ እድለኛ ሰው ገብተሽ ብታይ ቤቴ ውስጥ ፖስቼሻለሁ። ቤቴ ውስጥ እኔ ጌታ ኧረ እንደዚህ ወዴን እያበባው ቁጥሩ እንዳልቀይረው ስማኝማ፣ እግዚአብሔርን ይወድሃልን። ልብህን አይቶ ሆነ ጥሩ ነገር ነው ያደረገ። ሻዩም እንዳለ ሆነው ግን እግዚአብሔር ይሁን። ሻይም እየጠጣችሁ ወተትም እየጠጣችሁ ቢሆን ብሎ እግዚአብሔር ነው ያለን። ያለውን ቁጥር ደርሷል። ከአንቺ ልጅ መውለድ ይፈልጋል፣ ከእሷ ልጅ መውለድ ትፈልጋለህ። አየህ እግዚአብሔር ጥሩ አልጣለህም። ጥሩ ልጅ ነህ። ልጅ መውለድ ትፈልጋለህ ከእሷ። ተዋይ እውነት ነው ውሸት? እውነት ነው። እሱማ ትክክል ነው። እሺ እኔ ወንድም ጎንደሬው በል እንግዲህ ዛሬ ገብተህ ወቀጣ ጀምር። ደግሞ ጎንደሬ ኃይለኛ ነው እየሸለክ። ኧረ ጎራው ያርማጮ ይተኩሳል። ኧረ ጎራው ወንዱ ዱብ ይላል እንደ በረዶ አልጋ ላይ እንጣጥ እያልክ አሁን ውሃ እያስተማሃት አንተ ጎንደሬ ዳይ ወቅተክ ልጅ ውለድ። ፎሎ አርጉትኝ። ደናደር ደና አምሼ ኔ ጌታ እናመሰግናለን። ቻው ወንድሜ ደናደር በል ስትወቃ እንዳታድር። አይ ጎንደሬ እኮ ችግሩ ይሄ ነው እኮ። አዳሩም ሙሉ ደግሞ ሲቀጠቅጥ እንዳያድር አገኘው ብሎ ቤታ ውለድ አለችኝ ብለህ ደግሞ ማለች ልጅ ምናምን ዋለ እንደው ላይ ዋለ እንትን ስትል እንዳታድር። ጌታ ሆይ ድረስ እንዴ
እሺ ደግሞ ሴት ላስገባ። ማናት? ወይኔ ብዙነሽ በቀለን ነው የምትመስለው። ነይ ግቢ እናቴ። ሙናዬ መንበሩ ወይ 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 ነይ ሙናዬ መንበሩ ነይ። አሞተችም እኮ ሙናዬ መንበሩ። ሰላም ቤታዬ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ እግዚአብሔር ይመስገን። የምን ብዙነሽ በቀለ አንቺ ከሞተ ሰው ጋር ታመሳስኛለሽ? ብዙነሽ በቀለ እኮ ምርጥ ዘፋኝ፣ ድምጿ የሚያምር ስንቱን አይሎ ዘፋኝ ናት። መንገድ የበታተነች ስንቱን ያፋቀረች ስንቱን ያጋባች ብዙነሽ በቀለ ክንፍትብት እያልኩልክ ባንተ ፍቅር ወዴት ያስኩልክ ያለችው ብዙነሽ በቀለ አግኝተሽ ነው እንዴ? አግኝተ ይሁን። እሺ ሰላም ንገሪኝ እናቴ። ፎሎ እያደረጋችኋቸው የሚገቡትን እንዳለ ፎሎ እየተደራረጋችሁ እሺ። በዚህ አጋጣሚ እሺ የኔ እናት ስም ያው ቻይና ነኛል እንዴ? ኦኬ ሶሪ ሰውዬሽን ነው እንጂ እንጂ ማገዶ የተዋወቃችሁ ትምህርት ቤት ተምረሻል? ደስ ይላል ማለት ደስ ይላል። ኧረ ተምረሻል ነው ፊትሽ ያስታውቃል። ብዙ ትምህርት ተምረሻል። 1 2 3 4 5 6 እና ተንከባክቤ ለያዝሽ ሌላ ቀን ብትመጪ ትችላለሽ። እድሜው ያኔ ነው አሁን ለሰጥቷው አሁን እድሜ ነው እንጂ ያኔማ ወጥቶሻል። ኦኬ ያኔ ነው አሁን እድሜ እናቴ። ያኔ ይሄ ሰውዬ ሀብታም ለመምሰል አይምሮ ያስባል ለመባል 40 ዓመቴ ነው ብሎ ዋሽቷል። ይሄን አሁን ሲታይ 21 ዓመቱ ነው። ጩጬ ነው ያሹ። በአጭሩ ትክክለኛ አሁኑን እድሜ ንገሪኝ። 36 36 1 2 3 4 5 አለባበሱ መቼም ኢትዮጵያዊ ነው። ቁምጣ አይደልሽም፣ ጅንስ በቲሸርት እኔም ትክክል ነሽ። ቁምጣ ማስገባት ልከሰስ እኔም ብሎ ደግሞ ጠንቋይ ቁምጣ ማስገባት ራሱ ሌላ ስህተት ነው። አንድ ሌላ ስህተት ቁምጣ ይወጣል ወጥቷል። እግዚአብሔር ይስጥሽ። ትክክለኛ ሰው ነው ያገኘሁት። ፎሎ አርጓትኝ። ቁምጣ ማስገባት ይላበሻ ነጭ ነው እንዴ ቤት የመጣው? እውነትሽን እኮ ነው እናት። ቁምጣ ማስገባት እውነትሽን የኔ እናት። ቁምጣ ወጥቷል ጋይስ። ማርያምን ሰርጇለሁ። ቁምጣ የለም ለወንዶች ለሴቶች ብቻ። አመሰግናለሁ። ምንድን ነው ያልሽኝ? ሱፍ በጉ ምንድን ነው? በቲሸርት ጂንስ በቲሸርት 2 3 4 ጉድ እኮ ነው። እነሱ ነው ለሀበሻ ቁምጣ ማስገባቴ። የፍቅር መጠንሽ እንዴት ነው? በጣም ነው የምትወጂው? አልወደውም፣ አፈቅረዋለሁ፣ ወደዋለሁ፣ ላገባው ፈልጋለሁ። ደስ ይለኛል። ደስ ይለኛል። ደስ ይለሻል? ያ አንድ ለሶስት ለብቻ ሀበሻ ሴት አንቺ ደስ ትለኛለች ይላል እሱ ከጎረቤት ጋር ቆንጆ አገልግል ይዞ እየመጣ ነው። እሺ ምግብ ምን በላችሁ አብራችሁ ወይም ወደፊት ልትበሉ የምትፈልጉት? ሽሮ ይኖራል፣ ጥብስ ይኖራል፣ ፒዛ ይኖራል፣ በርገር ይኖራል፣ ጥሬ ስጋ አለ፣ ቡና አለ፣ ኬክ አለ፣ ሻይ የሌለበት ቡና አለ። በቃ በየአይነት ማለት በየአይነት የለም። እኔ ቤት ግን የሆነ ደህና ነገር የሚጠራስ ቤት በየአይነት የለም። ለጊዜው ገብቷል በየአይነት ሽሮ ወጥቶ በየአይነት ሽሮ። እሺ በየአይነት ጋብዞ ሀብታም አይሆንም። ራሴ ልሙላው መካከል መናጢ ድሃ ነው እንጂ ከድሃ ጋር አብረሽ ታኪያለሽ። ተምረሽ የእሱ ጥፍር ሲያልቅ በእኔ አቤት ያበሻ ሴት፣ አቤት ያበሻ ሴት የእውቀቷ ጥግ። ተምረሽ ፎከቲያም አብራችሁ እያከካት ፎረፎር ለፎረፎር ድሃ አንድ ቁጥር። የት መዝናናት ትፈልጋላችሁ? መዝናኛ ቦታ በቃ ክለብ ውስጥ መዝናኛ ቦታ፣ መንገድ ላይ ወይ ቤት ውስጥ ራሴ ልምናው እንጂ መንገድ እንጂ መንገድ ላይ አስፋልት ለብለብ። እስከዛ ራስሽን አስተዋውቂያቸው ፎሎ እንዲያረጉሽ አባይ። እኔ እስክደምር ድረስ አውሪ ቤተሰቦችሽን፣ ጓደኞቼ፣ ዘመዶቼ፣ ወገኖቼ ያው እንግዲህ ፎሎ አድርጉ። እኔም ፎሎ አደርጋችኋለሁ። ያው የተማረ ሰው እኮ ከባድ ነው። አጠራሩ የሚነገረው ደሃ ቢሆን ግን ይሄን ያልተማረ ቤተሰቦቼ ፎሎ አድርጉኝ። ፎሎ ላረጋችሁ ፈልጋለሁና በጣም ወደፊት ታለንቴን ታያላችሁ። እንጂ ሲቀባጥር ነው የሚሆነው። ደሃና ያልተማረ ጆሮዬ ላይ ሲያቃጭን ነው የሚሆነው። የተማረ ሰው ቅንጭብ አድርጎ ፎሎ አድርጉኝ። ቤተሰቦቼ ተከታተሉ። ተመችተሽኛል። ቁጥር 25 ወጥቶ
ቤታ መጥፎ ነገር ከሆነ ግን አይ ማርያምን በትክክለኛ ነው ቁጥራችን ነገራችሁ። እንደው አምላክ ጊዜ እየዞረ ያማሻል። ሐሜተኛ ነው ሐሜተኛ። ድሮም እኮ ነግሬሻለሁ የሚያማሽ ሰው ነው ብዬሻለሁ እኮ። መንገድ የሚጋብዝ ሰው ሲጀመር ቢሮ ላይ እየተሽከረከረ አንቺን ሲያደቃ አይገኝም። ሐሜተኛ ነው ያማሻል። ስላንቺ ከጀርባሽ መጥቶ ነው። ቴንክ ዩ ሀቢብቲ። ቤታዬ በጣም ነው የምወድሽ፣ በጣም ነው የማመሰግነው። አመሰግናለሁ። መቼ ስድል ልስጥሽ ተበድለሽ በሱም በኔም ስለማይሆን ጋይስዬ እግዚአብሔር ይስጣት እንዴ ባስወጣት እኔም ተናግሬያት የሱም ያማታል ከጀርባ ሐሜተኛ። ድሮስ መንገድ ይዞ የሚሄድ ደና የማይጋብዝ ሰው ሌላ ምን ሊያደርግ ነው? ሐሜት ሊያማ ነው። ሐሜተኛ ቀዳዳ አንቺን አይደለም እሱን ነው የማይረባ። ድሮ የሚወንድ ሐሜተኛ ምን ይሰራል? ድሃ ብላለች እኮ ፎከቴ። እሺ ወይ ጌታ ሆይ እንደው ማን ደግሞ አንተ ወንዶች ላኩ። ወንድ ሴት ነው። ሴቶች ግን ናስኪ ማነ እግዚኦ ሳሊነ ለቅድስት ናስኪ ና እንደ ፋርማሲ ባብ ሱፉን ቂቅ አርጎ ነው የመጣው። ናግባ ቁጥር ምጽፉ ቤታ ወይ ሰላም ቪዲዮ በከፍት መልካም ነበር፣ ግን ይሁን ችግር የለውም። እሺ ምን አልሽኝ? ቤታዬ ጋ ገባክ ምን አባህ ልታረግ እየተባለ ቴክስት እየተደረገልን ያስታውቃል። ምን አልሽኝ? ቪዲዮ ትከፍታለህ ወይስ እንደዚሁ ይመቻል? እንደዚሁ አይሻልም? ቤት ደስ እንዳለ ካራኔ ችግር የለብኝም። ቆንጆ ወንዶች በትንፋሻቸው ነው የምለየው። እሺ ስሟ ሙሉ ስሟ እንዳልነገር አውቃለሁ። እሺ ስሟ ማን ነው በመጀመሪያ የሚጀምረው? በኤም እድሜዋ 24 ትክክለኛው ትክክል ነው። 24 ነው ትክክለኛው። የእህቱን እድሜ አላልኩም፣ ግን የቤተሰብ ነገር ነው እንዴ ያስቆጥሩ የመጡት። የት ተገናኛችሁ? ክለብ የተገናኘ ሰው መቼስ ቆይሽ 1 2 4 5 ክለብ ላይ የመጨረሻ ነው ያዋለው። እሺ አለባበሷ ክለብ ከተገናኘ ራቁቷን ወይ ደግሞ ባጭ ራቁቷን እንኳን አይደለችም። ያው ቀሚስ በሚለው ምናምን ቂጧን ጣል ንጥንጥ። ኦኬ 2 ቀሚስ። የፍቅር ሁኔታ ምን ያህል ለምትወዳት? አሪፍ በደንብ ወዳታ። በጣም ነው የምወዳት። በጣም ወደድ 1 ቁጥር። መቼስ ታዲያ አታገባት የኔ ጌታ። ክለብ አግኝታት እንዴት ትጋባለህ? ምንድን ነው የተገባበዛችሁትኝ? ምግብ መጠጥ አለ እዚህ መጨረሻ ላይ ለአንተ መጠጥ ስላስገባለሁ። መጠጥ ክለብ ያሉ ሰዎች ስላሉ ምን መጠጥ መጀመሪያ ጊዜ የተገባበዛችሁት መጠጥ ነው? መጠጥ ሌላ ምን ይሆናል? 1 2 4 5 6 7 8 9 10 የኑሮ ሁኔታ እሷን የምታስተዳድርክ ወይንስ አንተነ ደሃነ ሀብታምነ መካከለኛ? መቼስ ክለብ እየሄድክ ገንዘብ እየበተንክ ደሃ። እግዚአብሔር ይመስገን ሀብታም በሚል ሀብታም ነህ እንዴ? ገንዘብ እየረጨክ በየክለቡ በየቂጡ በየሴቱ መርጨት እንኳን አረጭም። ቤታዩ ተሰሜን አታጥፊ። አራቱ ቂጥ ላይ እየረጩ ነው እናቴ። ስንቱ የት ነው የተዝናናችሁት? ክለብ። አሁንም ክለብ ነው የምትዝናኑት? እኔ ልንገር ብዬ ነው። እኔ አሁን ቀድሜ ያወቅኩኝ መዝናኛ አለ፣ ቤት ውስጥ አለ፣ ክለብ አለ፣ መንገድ ላይ አለ። የት ነው የምትዝናኑት? ስንገናኝ ብዙ ጊዜ ነው ወይስ የመጀመሪያ ቀን? ስትገናኝ ባገኘህ ቁጥር ያው መዝናኛ ቦታ ምናምን ያው ነው ሪላክስ ማድረግበት ቦታ ካልሆነ ከሴት ጋር ስገናኝ ይጨንቀኛል። አይሰማም እናንተ አጠራጥራል ጭራሽ ይጨንቀኛል። እሺ አውራቸው፣ ፎሎ እንዲያደርጉ ቤተሰቦችን አውራቸው። የሀብታም ወሬ ፕሊስ ብትችል እንዳልከው ነገር እኔ ልደምር። እሺ ደምር። ያው ቪዲዮ ብከፍት በደንብ ፎሎ ያደርጉኝ ነበረ።
ስላልተመቸኝ ነው። በማርያም ክፈት። እውነት ጨለማ ውስጥ ነኝ። አይመችም፣ ምንም አይመችም። ስራ ቦታ ሆኜ ጨለማ ውስጥ ነኝ። ሀብታም ሰዎች በጨለማ ያበራሉ። ቃሉ ነው የሚለው፣ እኔ አይደለሁም። አብረቅርቀሻል ዛሬ ደግሞ ቤታ። አስተያየትሽን ነው የምወድልሽ እኮ። ልጅቷ ስሟ ኤም ነው ቢያል መሰለኝ። ወዴት ነው ሁኔታ? አይ ነገሩን ነው አድናቆት። እሺ ማድነቅ ይቻላል። እሺ አምላኬ ሆይ አምላኬ ሆይ ምን ተፈጠረ ቤታዬ? ከአንተ ጋር መኖር አትፈልግም። ብትፈልግ ነበር የሚገርመኝ ልጅቱ ብትፈልግ ይገርመኝ። በእውነት ከአንተ ጋር መኖር አትፈልግም። ወረቀቱ ላይ ከአንተ ጋር መኖር ትፈልጋለች የሚል ካገኘው ስልኬን ዘግቼ ወጣ ነበረ። እኔን እዚጋ እያደለ ዛሬ ሀቃቁን ስንናገር አልፈልግም። ጥንቆላ ግን ቤታዬ እኔ እንዴት እንደሆነ አልገባኝም። ይሄ ጥንቆላ ሲመስለኝ አንቺ ሁኔታዎችን እያጣራሽ የራስሽን ግምት ነው እያስቀመጥሽ ያለሽ ወይስ አካሄዱ ነው? ይኸው ድምራችሁ የተጻፈ ቁጥር አላችሁ። በቁጥራችሁ ነው የምደምረው ካልሽ እንግዲህ ምን ይደረግ? ያው አብራኝ መኖር እኮ አትፈልግም። አብራኝ መኖር አትፈልግም እሷ። የሁለታችንም እንግዲህ ያው ተመሳስሏል። እኔም በሩቁ ነው የምፈልገው። ድሮስ መጫጣሁን አውጣ እንዴ እያወቅ ቤቷ ምታለፋኝ። ድምፁ ግን ደስ ይላል። ላይ ትንሽ ቢቀመጥ ቤታዬ እኔ ደስ ልለው እችላለሁ። ምን ይታወቃል? የሰው ነገር እኮ መጨረሻው እኮ መገናኛው የሰው ልጅ እኮ ከባድ ነው እኮ። ድምፁ ያምር ነበረ። አይ ቤታ አፈርብኝ። ለእሷ ካልሆነ ለአንቺ አይሆንም ያለው ማን ነው? ሴቶች ወይኔ ሴቶች ግን ሲገቡ እንደው ይሮሩን እንዲህ አርጎኝ በዚህ ወጥቶ ቤታዬ አሁን ደግሞ ይወደኛል። ኧረ እንደዛ አትበይ። አይ ሴት ልጆች መከራችሁ ብዙ ነው። ነይ ግቢ። እንደው ሴቶች አልቃሻ ናቸው ጋይስ። ፍቅር ነይ ግቢ። ቆንጅዬ ናት። ፈጠን አርጉት። ሰላም ቤታዬ ደህና ነሽ? ኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ምን ነው? ምን ያስደነግጣል? አዎ ማርያም ምን አጠፋው ነበር? አይደለም። አይ መጀመሪያ በሌላ ሰው ተከፍቶ ስለነበረ ነው እንትኑ አካውንት እንጂ ምንም ሌላ ነገር የለውም። እና ታዲያ አትናገርም? ማርያምን አስደነገጥከኝ። እኔ ሴት መስለኝ ነው እኮ ስምህ ፍቅር መልካ ፍቅር። አሁን አንተ ምን ቤት ሴት ስም ለእሷ ነው የምጽፍልህ? ኧረ አይደለም፣ አሁን ለራሴ ነው የምፈልገው። አጭበርብሮ ግን ለሌላ ጊዜ እንዳገባ። ኧረ ሁለተኛ ነው ያላጭበረብረው። እሺ ስሟ በዋይ ነው የሚጀምረው። የት ተገናኛችሁ? ቆሌን ገፋ ቦሌ ነው የተገናኘ ነው። እንዴ ቦሌ የሚል ደብተር የለም እኮ። እሺ የት ልበልሽ? መንገድ ላይ። እሺ እድሜዋ ትክክለኛ እድሜዋ ከተተዋውቃችሁ በኋላ ያለው ትክክለኛ እድሜዋ 26 3 4 5 ወይ ጉድ! አለባበሷ መንገድማ ያገኛ ሴትዮ መቼ እንደ ወታደር ታጥቃ ካልሆነ በስተቀር አለባበሷ ኖርማል ነው የምትለብሰው። እኔ ግን እንደው ከኢትዮጵያኖች ጋር እኔ ነኝ የማልግባባው ወይንስ እኔ ነኝ የማይገባኝ? አሁን ኖርማል ለምትለብሰው ታዲያ የሰው ልጅ አብዶ አይለብስ? ምን አይነት አለብስ? ሱሪ፣ ቁንጣ፣ ፓንት፣ ቡታንታ፣ ራቁቷን፣ አጭር ቀሚስ፣ ቱታ ምንድን ነው የምትለብሰው? ቁምጣ በይ። ቁምጣ አጠር ያለ ቁምጣ ነው የምትወደው። አንገትን እንዲህ ተቀንጥሰ ነው ያየሃት ቦሌ ላይ። የፍቅር ሁኔታክ? በጣም አፍቃሪ ነኝ ነው። ምግብ እኔ ቴላቴሊ ነው የሚመቸኝ።
ረጊጠው ያምለክ እኔ ግን እግዚአብሔርን ጋይዝ ማብዱን አሁን አንተ ለእሷ የምትጋብዛት ወይ ጋበዝካት ምግብ እንጂ አንተ የምትወደው ማን አለ? አንተማ ሆድህን ትወዳለህ። እሺ ፓስታ ወይ በቃ እሺ፣ ኖ ፕሮብሌም። እሺ እኛ አምላኬው ጨጓራዬ ፓስታ የለም ፓስታ የለም። ምንድን ነው ሚኑ ውስጥ ያለው? እሺ ንገሪኝ። ወይኔ አምላኬው ጋይስ፣ እሺ ፓስታ ጨምሬያለሁ። ታዮ ግን እኔ ላንቺ በጣም እኮ ነው ፕራይስ የከፈልኩት እኮ የሆነ ጊዜ ላይ እኮ በጣም ነው የተከራከርኩልሽ። ታውቂያለሽ ግን ያ ማነው ሸረሪቱ ሲሰድብሽ እኮ ገብቼ እሱ ቤት ሁሉ ተከራክሬልሻለሁ። አንቺ ግን አብዛኝ እንደው ተፈራ በላሽ። አሁን ብዛቱን ሲያወራሽ የኑሮ ሁኔታ ደሃና ሀብታም ነው መካከለኛ? እኔ ያረ ደሃ በይው ማመንህም ትልቅ ነገር ነው። የት መዝናናት ትፈልጋላችሁ ከእሷ ጋር? አፍጥ ነው ተሰላፊ ያለ። እኔ ዳላስ ቴክሳስ ላይ ብዝናና ደስ ይለኛል። እንደው ትዕግስቱን ስጠኝ በመድኃኒዓለም። ላይክ ዳላስ ድረስ ምን አስኬደግ? መንገድ ላይ ነው? አስፋልት ለብለብ ነው? ቤት ውስጥ ነው? ቡና ሻይ እያፈላችልህ ፓስታ እየጠቀጠቀች ነው? ወይንስ ክለብ ውስጥ ነው? የት ነው መዝናናት እንፈልገው? ቦታውን አልጠየቅኩም። ኦኬ ክለብ ነው። እሺ ክለብ በይው። እሺ ዳንኪራ ለመደለቅ በልሽ። ፎሎ እንዲያደርጉ እንዳልል የሰው አካውንት ነው። አውራቸው እስከዛ በሉ ፎሎ አርጉኝ። እስኪ የምታረጉኝ ፎሎ አርጉኝ። ቤታዬ ግን ኧረ ትክክል አይደለም በእውነት 30 እንዴት 41 እንዴት እንዴ? እኔ ላንቺ ጠበቃ ሆኜ ስንት ሰው ስከራከርልሽ ቤታዬን አትናገሯት። ምን አድርጊ ነው የምትለኝ? አትሊስት ፎሎ እንዲያደርጉኝ አስደርግኝሽ። ኖ ፕሮብሌም። በቃ ያ ይበቃኛል። ወንድም የአማርኛ ይንጅሩ አፋን አማርኛ ይንጅሩ። እንዴ ምን ነው እያወራሁ ያለው ታዲያ? እስከ እኔ ጎንበስ ብዬ እስክቆጥር ድረስ ቁጥሩን አስጠፋኝ። ጎንበስ ብዬ እስክቆጥር ድረስ እነዚህ ማህበረሰብ ፎሎ ያርጉኝ በላቸው ነው ያልኩኝ። እንዴ አማርኛ እንዴ የምናወራው ወገን? አማርኛ እኮ አሁን አያግባባል። አዎ እኮ ፎሎ አድርጉኝ በላቸው። ቁጥሩን አስበጠንከኝ ከጭንቅላት። ፎሎ አድርጉኝ። ኧረ እናንተ ሰዎች ተው። አምላኬ አንዱ እዚህ ጋር ንቀዩ በቃ እያለ ነው። አቤት ገብርኤልን ቁጥሩን አስጠፋኝ። ኦኬ አልጋ ላይ ስራውን መስራት አትችልም። አልጋ ላይ ጎበዝ አይደለህም። እውነት አይደለም። እኔ አይደለም ወረቀቱን ያለው አልጋ ላይ አታስደስታትም። ሰው እየፈለገች ነው የሚለው ሙሉን ስነግርህ። እሺ ተቀብያለሁ። እሺ ፍቅር አይደለም ፍቅረ ማርያም። እሺ ቴንኪው አመሰግናለሁ ወንድም። እሺ ኦልራይት ቴንኪው። እሺ እኔ ጌታ መደንብ አድርገህ ካሁን ይህን ባያግራ ደግሞ በላይ እየዋጠ ደግሞ ልብ በሽተኛ እንዳትሆን። እኔ እንደውም ፈጣሪ ሆይ እነዚህ ሰዎች አንድ ቀን እንደው መዝገብ ከፍተውብኝ ጠበቃ ቀጥረው ነው የሚያቆሙ የሚገትሩኝ። አንተ ሰውዬ ይህንን ቫያግራ ነው የምትሉት መድኃኒት ውጣ ፋርማሲ በር ላይ ፈራሚ እንዳትሆን። ልብህን በስኳር በምናምን በሽታ እንዳታፈነዳ። የልብ በሽተኛ እንዳትሆን። እኔ የለውበትም። አትችልም ነው ያልኩህ፣ አትችልም። ከዛ በተረፈ ግን መድኃኒት ያዘዝኩት የለም፣ ዋጥ ያልኩ ነገር የለም። ከዚህ ማታ ገብተህ ስትውጥ እንዳታድር። ወይኔ አምላኬ ትዕግስቱን ስጠኝ። ብዛታቸው ማን ደግሞ መርደረር ነው መስለው ገዳይ ሴት ነው ወንድ? ይሄማ ወታደር ቤት ነው የሚጠብሳት ምሳቃ ይዛ የምትሄደውን እንጂ እንደው ሰላም
እንዴት ነህ? አሎ ቤቲ ድምፅህ እሺ ይላል። የት ነው ያለው? ባቡር ውስጥ ነኝ። ቆይ ላቁመው። ቆይ ባቡር ውስጥ ነኝ። ባቡሩን ላቁመው? አዎ አቆምኩት። እግዚአብሔር እኔ ነኝ ያበድኩት። አይቶ ወዲህ ነው። እሺ ሰላም ነህ? ኦኬ። በእርግጠኝነት ከፎቶ አነሳሰሳይ ወታደር ቤት ምሳ የምታመላልስ ሴት ነው የወደድከው። እንዲህ በግምት ነው ግን አላውቅም። በግምት ወታደር ነህ፣ ጦር ሜዳ ውስጥ እንዲሁም ምሳቃ ስንቅ የምታቀብለውን ነው ከፎቶ አነሳስን ያየሁት። እሺ ማናት ስሟ? የመጀመሪያ ስሟ ሚኒሻ ነች። አዎ ልክ ነሽ። እሺ የመጀመሪያ ስሟ ኤፍ ፈጠን ፈጠን በል። እድሜዋ ወታደር ቤት ከቆየች በእርግጠኝነት 45 ወደ 35 ምናምን ትሆናለች። ትክክል። አለባበስ ጉርድ በስሊፐር እናት ስሊፐሯን ደግሞ በኮንፊደንስ ታወራዋለህ። ጋይስ በኮንፊደንስ ሲያወራ የኔ ጌታ ጉርድ በስሊፐር መድኃኒዓለም ያሳያችሁ። ምን አለ ስሊፐሩን ብቀይር እንደው ያበሻው እንድኮ የፍቅር ሁኔታክ በጣም ወዳት የምትወዳትማ ኖሮ ዳሷ ስሊፐሯ ይቀየር ነበር። ሸበጧ አላይሽም አንቺ። አሁን ስሊፐር ራሱ ዋጋው በጣም ትልቅ ነው። ምንድን ነው የበላችሁት? የመብላት የምትፈልጉት ከሷ ጋር? ፉል እንደው አምላኬ ኧረ አባቴ ሆይ አምላኬ ሆይ ስሊፐር ለብሳ በዛ ላይ ፉል በልታ፣ ፉል ደግሞ ከ2 ደቂቃ በኋላ እንቅልፍ ይጥላል። ከዛ አንተ እንቅልፍ ሲጥላት ላጥላጥ ልታደርግ በዚህች አጋጣሚ ያለ መጠጥ ያለ ምን ያለ መዝናኛ በፉል እንቅልፏን ለጥ ብላ ደንፈስ ብላ ስተኛ አንተ ልትሄድ ገብቶኛል። መች አጣሁትኝ። እሺ ፉል የሚል የለም ግን ፔጄ ላይ ፉል የሚል የለም። ፉል እኔ ራሱ ተመረተ ረስቼዋለሁ። ቴንክ ዩ አትክልት ለምን ታውቂያለሽ? አቮካዶ ስላለው በቃ የለማ ፉል የለም። ከፉል ውጭ ሌላ የበላችሁት የለም? አትክልት በየአይነት የት ተገናኛችሁ? እኛ ስራ ቦታ መከላከያ። የእውነትህን ነው እንደ አንተ እንዴ? ጌታ ሆይ ድረስ ወታደር ነው ቤቴን የከበበው። እሺ የኑሮ ሁኔታ እኔው ልንገርህ፣ ደሃ ልበልልህ እንጂ ሲሊፐር ደሃ ነህ የእኔ ጌታ። የት መዝናናት ትፈልጋላችሁ? ጫካውን ትግል ላይ? አይ ባህር ላይ። አይ ተሰቃየች ሴት። ባህር የሚል የለም። ምንድን ነው ያሉት? ሰማርችኝ። ቤት ውስጥ ክለብ ውስጥ። ክለብ ይቅርብክ። መንገድ ላይ ክለብ ይቅርብኝ። ቤት ውስጥ ስሊፐሯን ትበጥሳለች። እሺ ቤት ውስጥ ቤት ውስጥ ያዥ። ኦኬ እስክደምር አውራቸው ሰዎቹን። ፎሎ አድርጉኝ ምናምን እያልክ አውራ እንጂ። አይ እያደረጉኝ ነው እኮ ነው፣ እየነፉኝ ነው። እሺ አምላኬ ሀብታም እየፈለገች ነው እንዴ? ሀብታም ሊያሞር አለባት። ሀብታም እየፈለገች ነው። ሀብታም ወንድ እያየች ነው። የመጣች ተኝ ላምልጣ
ማለቴ ምንም ግልጽ እኮ አማርኛ ነው። እኔን መጠየቅ አያስፈልግም እኮ። ህሊና ራሱ አምልጥ ይልሃል። እኔ ቤታ ሳይሆን ህሊና አምልጥ ወይ ደግሞ ከድህነት ውጣ። ከማምለጥ ግን እኔ አንተን ምን አደርጋለሁ? ከድህነት ለመውጣት እጥራለሁ። ከዛ በእጅ አስገባታለሁ። ሌላ አፈፍሳ ያረጋት ኤሪ ሸራብ እኔ አንተን ብሆን በእውነት ነው ምልክ ከድህነት አወጣታለሁ እንጂ ለሌላ ሳልፍ አልሰጣትም። ግን ሀብታም ወንድ እየፈለገች ነው ሳስበው። እድሜዋም 35 ነው። እድሜ ሄዳል። ብዙ ነገር አለ። ለዛ ይመስለኛል። እና አይዞህ ወንድሜ፣ ደህና ደር፣ ደህና አምሽ፣ ደህና ዋል። ያመሰግናለሁ። ችግር የለውም የኔ ጌታ፣ ችግር የለውም። ድሮስ ታዲያ ስሊፐር እያለበስክ ቂጧ እስኪቃጠል በፀሐይ በረሃ ዋክ ይዛት እየሄድክ ደግሞም ከእሷ ጋር ኑሮ እንዴ! እቺ ሴትዮ እኮ ሀብታም ባትወድ ይገርመኛል። አስባችሁታል? የኢትዮጵያ መሬት አስባችሁታል? ገና ሳትረግጡት እኮ ነው የለበሳችሁት ጫማ የሚቀደደው። ገና መሬቱን ሳትረግጡት ልረግጥ ነው ብላችሁ ስታስቡ ጫማችሁ 2 ቦታ ነው የሚሰነጠቀው። ልክ ሙሴ ባህሩ እንደሰነጠቀው ነው 2 ቦታ ጫማችሁ የሚሰነጠቀው። ያን እንደ አሳ አስለብሶ በዛ ላይ ፉል አብልቶ መድኃኔዓለም ያሳያችሁ። ፉል እኮ ከበላችሁ ደቂቃ ምን ነው ለጥ ነው የምትሉት እንቅልፋችሁን ያለ ማቋረጥ። ያንን ፉል በላይ ላይ ልቧ እስኪሞላ ጥርቅም አድርጎ አብልቶ በዛ ላይ ይደውራታል። ወታደር ነው እናቴ። እርራ የለም በላዩ ላይ የማይሆን ነገር ነው። እንኳን እግዚአብሔር ወደ ሀብታም ማማ አይንሽን አማተረሽ ነው የምለው። ጭራሽ እንደ ወንዶች ደግሞ ኬት ነው ተለቃቅመውብኝ የመጡት ዛሬ። ሴቱ የት ሄዶ ነው? ሉሌ ማን ነው? ሴት ናት ሉሌ። ሴት ትመስለኛለች። ነይ ግቢ። የባሏን ፎቶ አድርጋ መሰለኝ። ሉሌ ብሎ ወንድ የለም። ይህ ማህበረሰቡ ውሃ ጠጫ አይለኝም። ለራሴ ላስብ እንጂ ሉሌ ሴት ትመስለኛለች እንዴ? በስማም ወንድ ነህ እንዴ? አልመስልም እኮ ተምታታብን እኮ ሴቱም ወንዱም። እንዴት ነሽ? እግዚአብሔር ቆንጆዬ ቢጤ ነህ። ደህና ነህ? እሺ የት ተገናኛችሁ? ላት ሞቅ አድርገው። የት ተገናኛችሁ? መንገድ ላይ ፀጉርህን ከመጠቅለል አንጻር ልልህ ነበር ጋይስ፣ ልለው ነበር። እንዴት ታዬ ተከታዮችሽን ገቢዎችሽን አታስተናግጅም በስነስርዓት ዲስሪስፔክት ታደርጊያለሽ የሚለው ቃል ኃይለ ቃል እንዳታወጡ ብዬ እንጂ ከፀጉሩ አጠቃለሉ መንገድ እንዳገኛት ያስታውቃል። መንገድ ላይ ተሰማኝ። እሺ ስሟ በምንድን ነው የሚጀምረው? እሷም በኤል ነው። ኤል ነው። እድሜዋ 27። መቼስ ቢታይ 27 ናት። እሷም 27 መሆን አለባት ነው ነገሩ። ንግግራችሁ ከኔ ነው። እሺ አለባበሷ አትለብስም ልብስ ማለት እንዴ? መንገድ ላይ ተገናኝተ ታዲያ ሙሟን አንጠልጥላ ሜዳ ላይ አትሄድ። ታዲያ ምን ማለት ነው አትለብስም ማለት? ያው ይታያል ነው። አጭር ነው። እሺ ወይ ትዕግስቱን ስጠኝ። ቀሚስ ልበለዋ። መቼስ ሴቶች ቀሚስ ነው ለብሰው ቂጣቸው ሲሆን ነው። ጭራሽ ደግሞ አትለብስ ነው። የፍቅር መጠነክ ገራገር። ኧረ አምላክ እኔ እግዚአብሔር ምስክሬ ነው። ላብድ ነው በቃ ላቆመው ነው። የፍቅር መጠን ማለት ገራገር። ባህሪዋን ማን ጠየቀ? ስለራሴ ባህሪ ነው የነገርኩት። ፍቅር ላይ የፍቅር ሁኔታ ገራገር ምን አገናኘው? ገራገር እዚህ የፍቅር ትወዳታለህ፣ ታፈቅራታለህ። ላይክ በጣም ነው የምትወዳት። ለትዳር ነው የምትፈልጋት ወይንስ ደስ ትልሃለች? ደስ ትለኛለች። እሺ አትናደጂ። 27ቱ እንዳይጨምር ብላይ ለሷ 3 ቀን ሙሉ ነው አንድ ነገር የምታስረዳኪ ብላይ ለሷ። እኔማ ቤት ታይታው ደቂቃ ነው የምትጮው። ልትበላ ወይም ልትጋብዛት የምትፈልገው ወይም አብራችሁ የበላችሁት ምግብ ዳቦ በሽ ይህን ስራዬን እኔ ላቆም ነው። እንዳለ ከድህነት የማያወጡ ምግብ አረደ እንዴ? አሬዳ ሻይ እንኳን የለኝም። ሌላ የበላችሁት ካለ ማርያምን ሻይ የለም። ይሄን ሻይ ማስገባት አለብኝ መሰለኝ። ሻይ የለም። በቃ ፍርፍር ትወዳለች። ፍርፍር እኔም በስጋ ወዳለሁ ከተገኘ። በቃ
ቶሎ ቶሎ በድህነትና ሀብትና መጠን እንዴት ነው የኑሮ ዘይቤ ሁኔታ? ካሽ አለኝ መካከለኛ ግን አላውጣም። ከቤት ወጣ ከእናት ቤት ወጣ ገንዘቡስ ቆንጆ ሴት ስታይ በግዴታ ታወጣለህ። መጀመሪያ ከእናት ቤት እኔ ማለት በክፋት አይደለም የተናገርኩት። የት ክፋት ነው እንጂ ያላችሁ ቤት ውስጥ ቤርጎ በተወደደ ከተገኘ በተወደደ ኑሮ ቤርጎ እንዳው ቀጥራህ በዛው በቀረክ ኧረ አያርግብኝ። ኦኬ ፎሎ እስከዛ ድረስ ፎሎ አርጉኝ ምናምን ብለህ ንገራቸው። ፎሎ አርጉኝ ቤተሰብ እስከዛ አውራቸው። አይ እዚህ ውስጥ እሷም ስላለች አሁን ሌላ ሰው ባወራ ይሰማታል። አለው ደግሞ እኮ እኔ እኮ ደስ የሚለኝ አምላኬ ነገር ነው። ግን የሚያሳዝነው ደህና ነገር የለውም። መጀመሪያ ይህን ጥሩ ነገር ስነግርክ ከመናገሬ በፊት ታትረክ ጠንክረክ ከማሚ ቤት ወጥተህ ከማዘር ቤት ወጥተህ ይህንን ነገር ማድረግ አለብህ። አሁን ያየሁትን ነገር እነግርሃለሁ። ጠብቀኝ። ከማዘር ቤት ቡታንታ ይቀየራል። አርግብኝ በኢየሱስ ስራ ይፈልጋል። ቡታንታው ይቀየራል። ከማዘር ቤት ይወጣል። ታደርጋለህ። እንድታገባት ትፈልጋለህ። ምንም የለም። እሷ ፍላጎት አላት። አንተ እሷ እንድታገባት ድል ባለ ሰርግ እንድታገባት ትፈልጋለች። ይሄ ሁሉ ቆንጆ ስለሆንኩ ነው እኮ ይኸውልሽ፣ ይሄ ሁሉ ነገር አሰርታብኝ ነው። ይሄ ሁሉ ነገር ካማለቅ ወይ ማሰራት፣ ይሄ ሁሉ ነገር ሰው እኮ በደሃ ያሰራም እኮ ባለው የሚያሰራው። ይሄ ሁሉ ነገር ካስተካከል ፓንት ቀቀየር ከማዘር ቤት ከወጣ እንኳን ማግባት አይደለም 3 ልጆችን ልትወልዱ ትችላላችሁ። ጨርሻለሁ። ስለመጣህ እናመሰግናለን ሉሌ። እግዚአብሔር በጣም አመሰግናለሁ። አንድ ሲገቡ እኔ የታዘብኩት እስካሁን ድረስ አንድ ሲገቡ አንደኛ ጸጥ ያለ ቦታ አይቀመጡም። አሁን ይሄ እንዲሁ ሳስበው ፓስታ ፋብሪካ የሚሰራ ነው የሚመስለኝ። ይሄ ጨርቃ ጨርቅ ፋብሪካ ዱቄትና ምናምን ፋብሪካ ውስጥ የሚሰራ ነው የሚመስለኝ። እንዳለ የሚመጡት ሲሚንቶ አቡኪዎች ምናምን ይኸው በቃ የሚያንኮሻኩሹ። እሺ ይሁን ብዬ እሱን ከመቀበሌ ወሬያቸው ሁሉ ከሽሮ ከአስፓልት ከፕላስቲክ የማያወጡ ሰዎች እንዲያው በስህተት ቤት ታይ የሆነ ቦት ላይ ምናምን ይዣት ምናምን እንደዚህ ምናምን አንድ ደህና ነገር አይጠሩም። ቆሾ ቆንቦሬ ኮሽኮሽኮሽኮሽ አለ። አሁን ይሄ ደግሞ ማለት ነው ከእናቱ ቤት አልወጣ እማዬ ጠዋት ቸርች ትሄጃለሽ? አዎ ልጄ ቸርች ሄዳለሁ። ቡና ቀራርበ ጠብቀኝ እየተባለ ማዘር ቤት እሷም እንድታገባው ይፈልጋል። አይ ድሌ ጨጓራዬ ተቃጥሎ መሞቱ ነው። አንድ ደህና ነገር እኔማ አንድ ሁለት አይቼ ጨጓራዬ ለምን ይቃጠላል? አቆማለሁ። ማነሽ እስኪ ነይ ትርንጎ። በስመ አብ ሞዴል ትመስላለች። ነይ ግቢ። የፀጉሯ አያይዟ አንቺ ባለባጊ ቀስ ብለሽ ደጊ። ሰላም ሰላም፣ እንዴት ነሽ? ዊ አለው ቢታይ፣ እንዴት ነሽ? እግዚአብሔር ይመስገን ጤና ይስጥልኝ። እሺ ሴት አንቺ እድለኝ። ወንዱ እኮ ዘንድሮ በሴት ፎቶ እየገባ ደንቁረን ቀራል። እሺ ማነሽ? ማንን ወደድሽ? ጌታ ሆይ ድረስ እቃውን ፍንድን ማች የት ተገናኛችሁ? ክለብ ጅራሬ እንደምትመጪ 1 2 3 4 5 ፍግግ እያለች ጋይስ ፈገግ ብላ ክለብ ማጅራት ስመታ ጅራሬ ስመታ ነው የሚባለው። ክለብ ቀለል አድርጋ ክለብ ጋይስ። በዛ በጨለማ ቤተሰብ ማይ እድሜው 28 ከ28 አትንቀሳቀሱም። 5 28 እሺ። አለባበሱ ጂንስ በቲሸርት እግዚአብሔር ይስጥሽ። ቁምጣም አለማለትሽ
ይደርባል። እሺ የፍቅር ሁኔታው አፍቃሪ አንቺ በጣም ነው የምትወጂው? አዎ ፍቅራሽ ወይ ልታገቢ ነው የምትፈልጊው ወይንስ ደስ ትያለሽ ይልሻል? ቆንጥጠሻል? ልጅ አለሽ? አበስ ገበርኩ። ልጅ እያለሽ ነው ክለብ የምትወጪው? ልጅሽ ናት ወይንስ ሌላ ነው የሰማሁት? ወይ ምላሽ ተጋብሽ ሆኖ ነው የምታስለፊኝ? ምን አልሽ? ባለው ወይንስ አልገባኝም። ባለው የለም የሰማሁት ወጥቷል። ወይ አምላኬ መጫወቻ እኔ እኮ መቀለጃ አደረጉኝ። እሺ ምን ያህል ነው የምትወጂው የልጅሽን አባት? በጣም ነው ወደው። በጣም ብትወጂው አይደል እንዴ እናቴ? በዚህ በኩል ለሌሊት ጥለሽው እኔ ጋር ገባሽው። እሺ ምግብ ምን ጋበዘሽ ወይም ምን ሰራሽለት? ሸክላ ጥብስ። ኦኬ የኑሮ ሁኔታ መካከለኛ። ምን ነው የከፋሽ ይመስል ሆድ ብሶብሻል? እኛ ኢትዮጵያ አይደለም። ኧረ እንረዳሻለን። ቀስ ብለሽ ስሜትሽን ተናገሪ። እኔ ቤታዬ እንደሆነ የዋህ ነኝ። በዛ ላይ ድምፅ ሰምቼ አሰበስባለሁ። ምንም ችግር የለውም። ችግር የለውም። ምን እናት። እሺ የት መዝናናት ትፈልጋላችሁ? የት ይሻላል? ቤት ውስጥ ቤት ውስጥ። እሺ ቤት ውስጥ። ምክንያቱም ህመምሽን ተረዳሁትኝ። መካከለኛ ስትይ እንደሌላ ያስታውቃል። ይሁን ቆይ ውዬ 8 እስከዛ ፎሎ እንዲያደርጉሽ። እሺ ፎሎ አድርጉኝ። ባለፈው ነገር መጣ በወንዱ ከአንቺ ሌላ በድብቅ ልጅ አለው። በኢየሱስ አጣራለሁ። እኔ ያልኩት ይሄን እኔ አላልኩም፣ ግን ቁጥሩ ሲመጣ የመጣው ከአንቺ ጋር ከአንቺ ሌላ ልጅ አለው ይላል። እስኪ አጣራሉ። አጣሪ። ደስ ያለሽን ነገር አድርጊ። ስለመጣሽ እናመሰግናለን። እሺ ቤታዬ አመሰግናለሁ። ምንም ችግር የለውም የኔ እናት።